ሲያዩዋት ልጅ ነች፣ ሲያዩዋት ቆንጆ ነች፣ ሲያዩዋት የሀብታም ልጅ ነች። ቤቱን ቆለፈው የፈጠራት ጠላት ደፈራት። ምን እንደሆነም አላነበብኩትም አለች። የተጻፈ ጽሑፍ ይሰጡኛል። ምን ነው ስላቸው ያዥው ይጠቅምሻል። በድፍረት በምላጭ ቀደድኩት። አውጥቼ ወረቀቱን ሳያለ አጀማመሩ ራሱ ይዘገናል፣ ግን እኔ አልናገረውም። ልብ ብላችሁ ስሙ። እስከ 12 ዓመቱ ድረስ አልጋዋን ላይ ሽንቱን ይሸና ነበር ነው ያለችው። የማንም ቆብ አጥላቂ መጫወቻ የሆኑ መቀለጃ የሆኑ የቤተሰቦቻቸውን ንብረት እንዳለ ወስደው ለነሱ የሰጡ። ስለዚህ ይህን አባት እድሜያቸውን ገብቶ አንዳንድ ጊዜ እንግዳ አድርገው ሲያቀርቧቸው ቴሌቪዥን ላይ እመለከታለሁ አለች። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልኝ። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ሆናችሁ ኢትዮጵያውያንና ኤርትራውያን ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬም የምነግራችሁ ከእናንተ የደረሰኝን ታሪክ ነው። እዚሁ አዲስ አበባ ነዋሪ የሆነች አንዲት የፕሮግራሜ ተከታታይ የነገረችኝ ታሪክ ነው። በጣም የሚያሳዝን ነው። እንግዲህ ባመነቻቸው የእግዚአብሔር ሰዎች ናቸው ብላ በተማመነባቸው ሰዎች የደረሰባትን በደልና ግፍ ያም ደግሞ ሕይወትን ያመሰቃቀለ በደልና ግፍ ነው የነገረችኝ። ያንን ነው ወደ እናንተ የማደርሰው ለማስተማሪያ ይሁን ብላ ነው የነገረችኝ። ሴት እንግዲህ ተወልዳ ያደገችው እዚሁ መዲናችን አዲስ አበባ ውስጥ ነው። ከደህና የኢኮኖሚ አቅም ካለው ቤተሰብ እንደተገኘች ነግራኛለች። 1960 ዓመተ ምህረት ላይ ነው የተወለደችው። አሁን 57 ዓመት እንደሞላት ነግራኛለች። እና እንግዲህ የህይወት ጅማሬዋ በተለይ ደግሞ ከኛ ታሪክ ጋር የሚገናኘው የህይወት ጅማሬዋ በ20 ዓመቷ 1980 ላይ በ20 ዓመቷ እንደጀመረ ነው የምታስታውሰው። እንግዲህ እሷ እንደነገረችኝ ከስራ ወደ ቤት፣ ከቤት ወደ ስራ፣ ከስራ ወደ ቤተ ክርስቲያን፣ ከቤተ ክርስቲያን ወደ ቤት፣ ከዛ ውጭ ምንም የምታውቀው ህይወት የለም። የቤተሰቦቿን ድርጅት የተረከበችው ገና የ20 ዓመት ወጣት እያለች ነው። አንዳንድ ነገሮችን ለእሷ ሴፍቲ ስል ትክክለኛ ነገሮችን እቀይራቸዋለሁ የእሷን ነፃነት ለመጠበቅ ስል ማለት ነው። እና ሴት እንዳልኳቸው ዛሬ በ57 ዓመቷ ከአንድ ልጇ ጋር ነው የምትኖረው። ብዙ ነገሮች ተበላሽባት። ለምን ተበላሹ? እነማን አበላሹባት? ከዚህ ውጭስ በእሷ ታሪክ ሌሎቻችሁ ምን ትማራላችሁ የሚለውን ታሪኩ በዝርዝር ሲቀርብ የምትረዱት ነው የሚሆነው። እና ልክ በ20 ዓመቷ የቤተሰቦቿን ድርጅት ከተረከበች በኋላ ከእሷ ጀርባ 20 ምናምን ሰራተኞች እንዳሉ ነው የነገረችኝ። ሁሌ እንጦጦ ትሄዳለች። ሁሌ እንጦጦ፣ ሌሎችም ገዳማት ባገኘችው አጋጣሚ ማለት ነው። እና ከዛ ውጭ ምንም የምታውቀው ነገር የለም። ፒያሳ አካባቢ የሚገኝ አንድ ትምህርት ቤት ውስጥ እንደተማረች ነው የነገረችኝ። እና ለመጀመሪያ ጊዜ እንጦጦ ያገኘቻቸውን አባት በጣም ትቀርባቸዋለች። እንግዲህ በባህሪዋ ምንድነው ቤተሰቦቿም ያስተማሯት ሊሆን ይችላል። ለአባቶች ለእምነት አባቶች በጣም ጥሩ የሆነ አመለካከት እምነት አላት። እና ያኔ ጉዳይ ነው የምትለው። አትመኑ ማለት አይደለም፣ ግን ስንቀርብ ለይተን አጥንተን እንቅረብ እና ይሄን ነገር ሌሎች ከኔ ህይወት ይማሩበት ብላ ነው ታሪኩ እንዲቀርብ የፈለገችው። ሰው በጣም የምትቀርባቸው አባት እዛ እንጦጦ የነበሩ አባት ሲያዩዋት ልጅ ነች፣ ሲያዩዋት ቆንጆ ነች፣ ሲያዩዋት የሀብታም ልጅ ነች። ገና በዛ እድሜዋ ብዙም መኪና በማይታይበት ብርቅ በነበረበት ሰዓት ስፔሻሊ እሷ የነበረችበት አካባቢ የንግድ አካባቢዋ ነው የምላችሁ። እሷ መኪና ነበራት። ይሄ እኚህን መነኩሴ ስቧቸዋል። መነኩሴ ናቸው ነው ያለችኝ። እና ዝክር ብዙ ጊዜ ስለሚያውሉ እዛ ዝክር ትገባለች። አባቶች ጋር
ዝክር አብራቸው ትሳተፋለች፣ እሷም ዝክር ታደርጋለች። ህይወቷ እንዲህ ነው። ከዛ አንድ ቀን ይላወታል ልጄ ይሏታል፣ ይጠሯትና እንግዲህ የሚጀምረው ከዛ ነው ልላችሁ ፈልጌ ነው። እና ምንድነው ለሰናይ ጸላይ ነው ሰናይ ጸላይ ይሆንሻል ብለው በቀይና በጥቁር ምን እንደሆነም አላነበብኩትም አለች የተጻፈ ጽሁፍ ይሰጡኛል። ምን ነው ስላቸው ያዥው ይጠቅምሻል እንዳልኳችሁ ጸናይ ጸላይ ነው። አዶነ እኔ ትርጉሙን አላውቀውም። እንግዲህ ይሄ ለሆነ ነገር መከላከያ እንደዛ ነው እኔ የገባኝ። እሱን ያደርጉና መርካቶ የሚሰፉ ሰዎች አውቃለሁ በቆዳ እሱን አሰፍቼ ሰጥቻለሁ ይላትና መርካቶ ይዘዋት ሄደው ራሳቸው እዛ የሚያውቋቸው ሰዎች አሉ ያሰፋሉ። ይሄ ማለት ይሄ ክታብ የለም ይሄ ዝም ብሎ ትብታብ አድርገው እንደውም አንዳንዴ ለልጆች ለቡዳ ለምናምን የተባለ አንገት ላይ ልክ እንደሱ። እኔ ደግሞ የከተማ ልጅ ነኝ። ስለዚህ ይህንንም አንገቴ ላይ አድርጌ አልሄድም ስላቸው ችግር እሺ ይሁን አንገትሽ ላይ የማታደርጊውም ከሆነ ቦርሳችሁ ውስጥ አድርጊው ይሏትና ያ ከመሆኑ በፊት ግን ያንን በቀይና በጥቁር የተጻፈ ጽሁፍ እሳቸው ፎቶኮፒ እናድርገውና ብለውኛል አለች። ፎቶኮፒ አድርገው ለራሳቸው ቀሪ ለምን እንዳስፈለጋቸው አላውቅም። እሱን ያደርጋሉ። ያኛውን ለእሷ ይሰጧታል፣ ቦርሳ ውስጥ ከተዋለች። ያንን ነገር እስከ 7 ዓመት ቦርሳ ውስጥ ይዛ ስትቆይ ምን እንደሆነ አንዳንድ ጊዜ በጣም ስር የሰደደ የዋህነት ስር የሰደደ እምነት አደጋ ላይ ይጥላል እና እሱ በቆይታ ነው የተማረችው። ያንን ታደርጋለች። በዚህ መሀል እሱን ከሰጧት በኋላ አንድ ቀን ይደውሉና ቤት መጥተው እሷ የምትሰራበትም ድርጅት ሄደው ጸበል ይረጫሉ። ቤተሰብ ሆኑ ማለት ነው። ከዛ አንድ ቀን ደውለው እፈልግሻለሁ ይሏታል። እሺ ትላለች። እንግዲህ ከአባቶች ቃል የምትወጣ ልጅ አይደለችም። በተለይ እሳቸውን በጣም ስለምትቀርባቸው በጣም ጥሩ አባት ናቸው ብላ ስለምታስብ ትሄዳለች። ከዛ አንድ ሰው አብሯቸው ነበረ። ክስት ያለ ነው አስታውሳለሁ አለች። ያው እንግዲህ እና እንትና ምንድነው የእሷን የህይወት ፍላጎት ነግራቸዋለች። እኔ በተክሊል ነው ማግባት የምፈልገው በቁርባን ነው እንዲህ በቃ የህይወቷን ዝክር እያደረገች ድሆችን እየረዳች መኖር እንደምትፈልግ ስለነገረቻቸው ይህንን ፍላጎቷን ግምት ይከቱና የሆነ የራሳቸው ሰው ሊያገናኟት ማለት ነው። ምክንያቱም ይቺ ልጅ ነግሬያቸዋለሁ በዛ ሰዓት ላይ 1980 ነው የምላችሁ ብዙ ነገር የነበራት የሰዎቿን ሀብት እና ንብረት ትመራ የነበረች ሌሎች የእሷ ታላላቆች ውጭ ሀገር የራሳቸው በጣም ጥሩ የሆነ ህይወት የመሰረቱ ስለሆኑ ይሄንን አጥንተዋል እኛ መነኩሴ። ስለዚህ በራሳቸው ሰው በኩል ወይም የራሳቸውን ሰው ከሷ ጋር ካገናኙ በቀላሉ እዛ ቤት ውስጥ ለመውጣትና ለመግባት ይመቻቸዋል። ቆይታ ነው የገባት። ከዛ ያገናኟትና ይህንን ሰው ለአንቺ ነው ያመጣሁልሽ እንድታገቢው እፈልጋለሁ። አንቺም ነግረሽኛል በተክሊል እና በቁርባን ነው ማግኘት የምፈልገው ብለሻል። እሱም በጣም የቤተክርስቲያን ሰው ነው ምናምን ሳየው ይመስላል ክስት ያለው የቤተክርስቲያን ሰው ይመስላል ምናምን አለች። ነገር ግን እኔ ወጣት ነኝ፣ በራሴ ምርጫ ማግባት እንዳለብኝ አውቃለሁ። ስለዚህ በሰው እንዴት ነው ማገባው? አባ ኖ እኔ አሁን የማግባት ፍላጎት የለኝም፣ ገና ብዙ መስራት ትምህርቴን መቀጠል እፈልጋለሁ ስላቸው በጣም ከፋቸው አለች። ቢሉኝ ቢሰሩኝ አልሆነም፣ ከሸፈ ማለት ነው። ለካ እንግዲህ ከ7 ዓመት በኋላ ባና ስታቅ ያ ነገር የተደረገላት ምንድነው ከዛ ሰው የውጭ እንዳታገባ ለማግባትም ብትፈልግ በቃ ሌላ ወንድ እሷን እንዳይፈልግ እሷም እንዳትመኝ ተደርጎ የተሰራ ስራ ነው። ያ ሆነ፣ ከሸፈ ማለት ነው፣ ቀረ። በመሃል ምን ይሆናል? አንድ የመርካቶ ነጋዴ ይከታተላታል በመኪና እንደለከፋም አድርጎ እንደመቅጨት ምናምን እሷ እንዳለችኝ ማለት እንግዲህ እንዳሲል እሷ በዛን ሰዓት ላይ መስራት መማር ስለነበረ ፍላጎቷ እንዲህ ከወንድ ጋር ያላትን ግንኙነት ማጠንከር አትፈልግም፣ ወይም ደግሞ ከወንድ ጋር በዛ እድሜዋ እንደዚህ አይነት የፍቅር ግንኙነት ጀመር አትፈልግም ነበረ። ከዚያ ቢላት እምቢ ትለዋለች። በኋላ አንድ ቀን እኚህ ሰውዬ ቤት ሲገባ አየሁትኝ አለች። ለካ የት እንደምትወጣ የት እንደምትገባ ከነማ ጋር እንደምትገናኝ አጥንቶ በእኚህ ሰውዬ በኩል ሊያገኛት ሙከራ እያደረገ ነው። ከዛ የሚገርማችሁ እኚህን ሰው እያጠምዳቸውና ገንዘብ ይሰጣችኋል፣ ይረዳችኋል። ከዛ አንዴ ጎጃም ቤተክርስቲያን ላሰራ ልሄድ ነው ይልና ይዟቸው ይሄዳል። ጎጃም ሄደው መጡ አለች። ከዛ ሄደው ከመጡ በኋላ እሳቸው መነኩሴ ናቸው፣ እስካሁን አልገባኝም ነው ያለችኝ። የሆነ ሰዓት ላይ ቀበቶ አስፈልጎኝ የእሱን ቀበቶ ሰጥቶኛልና ታጥቂዋለሁ አሉኝ አለች። እንግዲህ መነኩሴ ቀበቶ ምን እንደሚያደርግለት አላውቅም። እሷ የነገረችኝ እና መነግራቸው ልክ ያሆኖ ሄደው ጎጃም ከመጡ በኋላ አዶን ነው ምክንያቱም ምንድን ነው ብላ አትጠይቀኝ። ከዛ ወዲያ
የማልፈልገው ሰው ጋር ራሴ መደወል ራሴ ማግኘት መፈለግ ጀመርኩ አለች። ከዛ ከዚህ ሰው እየተቀራረቡ ፈላጊዋ እሷ ሆና ተገኘች ማለት ነው። ከዛ የምትሰራበት ድርጅት አንድ ቀን ይመጣና የጓደኛዬ ሰርግ አለ፣ ስለዚህ እዛ እንድንሄድ እፈልጋለሁ ብላ አንድ የጥሪ ካርድ ይዞ መጣ፣ የሰርግ ካርድ ይዞ መጣለች እና እዛ የሰርግ ከጓደኛው ጋር ይላል፣ እሱን ጽፎበታል። ከዛ አመነታሁኝ አለች። አይ ሰርግ ነው ምንም ሊያደርገኝ አይችልም፣ ሰው በተሰበሰበበት፣ ስለዚህ እሺ እሄዳለሁ። አብረው ሰርግ ይሄዳሉ። ሰርግ ስንሄድ የእሷ መኪና ይዛ ትወጣለች፣ እሱ መኪናውን ይዞ ይወጣና የኔን ጊዮን አቁመን በቃ በሱ መኪና መንቀሳቀስ ጀመርን አለች። ከዛ ትዝ ይለኛል መስቀል አደባባይ ጋር አንድ አፓርትመንት አለ አለች። ቁልፍ ረሳው ጓደኛዬ ቤት እና ቁልፍ ሄደን እናምጣ አለኝና ይዞኝ ሄደ ወደዛ። ምንም የጠረጠርኩት ነገር የለም፣ ተከትዬ ሄድኩኝ። ከዛ ቁልፍ ይዘው ስለነበረ ከፍቶ ገባኝ ባዶ ቤት አለች። ቤቱን ቆለፈው፣ ገፈተራት፣ ጠላት ደፈራት። በመጀመሪያ ቀን ግንኙነት አረገዝኩ አለች። ቤተሰቦቿን ይሄን አያውቁም። ዓላማ የነበራት ልጅ ነች፣ መማር የምትፈልግ ልጅ ነች። ከዛ ቆይቶ ቤተሰቦቿ ሰሙ። ይሄማ እንዴት ይሆናል? በፍጹም። በዛ ላይ ደግሞ ስትነግረኝ በጣም ቤዝ ያለው ይሄ ምንድነው በደንብ የሚታወቅ ቤተሰብ የለም። ከዛ ቤተሰብ ውስጥ የመጣች ስለነበረች ለቤተሰቡ ክብር ሲባል ልጁ ይውረድ ተባለ በውርጃ። ከዛ በኋላ ግን ከዚህ ሰውዬ 3 ጊዜ አርግዣ አስወርጃለሁ ነው ያለችኝ። ይሄ ሁሉ በምንድን ነው? ተሰርቶ ተተብትቦ በመነኩሴ አባት በተባለ ሰው በተሰጣት ትብታብ ማለት ነው። ስለዚህ መጀመሪያ ማስፈልገው ነበረ ከዚህ ሰውዬ ጋር በዛ ተለያዩ። ፕላስ እኚህ መነኩሴ ይሞታሉ። እኚህ መነኩሴ ሲሞቱ ደግሞ እች ልጅ እንግዲህ ያው እንግዲህ አንዳንድ ጊዜ ልበቀና ስትሆኑ ቀናነታችሁ በጣም መስመር ያልፍና እጅሎች ትሆናላችሁ። እንደገና ለእኚህ ለሞቱት ሰውዬ ወይም ደግሞ ይሄንን ጸላይ ሰናይ ነው ምናምን ይሆናል ተብላ ክታብ ሰርቶ ለሰጧት ሰውዬ ልክ ሲሞቱ አርባቸውን ለመደገስ በሬ ትገዛና አርባ ልደግስ ስትል በሬውን ያጋዟት ደግሞ ሌላ እዛ ውስጥ ያሉ ሌላ መነኩሴ ናቸው። እኛኛው ሲሞቱ ደግሞ እኚህ ሰውዬ ቀረቧት። ገንዘብ አወጣጧ ነው ያሉ ደግሞ በዚህ ልጅ እድሜሽ በጣም የሚገርም ነው፣ እግዚአብሔር ይባርክሽ፣ ማንም እኮ በዚህ ዘመን እንደዚህ ያደረግና የተባለ ቀረቧት። እሷቸው ደግሞ በተራቸው ቤተሰብ ሆኑ። በዛን ሰዓት ላይ እዚህ አባቷ ሞተዋል። ወንድም እናቶቿ ውጪ ናቸው፣ እናቷ ብቻ ናቸው ያሉት። ስለዚህ እዚህ ያለችው እሷ ስለነበር እዚህ ያለውን ድርጅትና ንብረት ተቆጣጥራ እንደፈለገችው ራን የምታደርገው እሷ ነች። እምነት ተጥሎባት እምነቷን እስከዛ ጊዜ ድረስ ደግሞ አላጎደለችም። ህይወት በዚህ መልኩ ይቀጥላል። ከዛ ደግሞ ቆይተው እኚህም አንድ ቀን በጣም እፈልግሻለሁ ይሏትና ስልክ ይደውላሉ። እሺ ትልና ሮጣ ትሄዳለች። አባቶ ጠርቷት እምቢ ማለት የለም። ሮጣ ጥሩ ነው ማክበር፣ ግን ትክክለኛ አባትን ሲሆን ነው የበለጠ ጥሩ ነው። ስትሄድ ህልም አይቼ ይሏታል። እንደ ምን አይነት ህልም ነው ያዩት አባ እንደዚህ ያስቸኩሎ የሚያስጠራ ስትላቸው ገርማል። ቅድስት ድንግል ማርያም በጣም ተውባ መታ እንዲህ በብርሃናማ ደመና ተከባ አንቺ አጠገቧ አለሽ እና አንድ ሰው አጠገቧ አለ። በቃ ያንቺ ባል ይሄ ነው ብላ ስትሰጥሽ አየሁ ይሏታል። እና ፍቺው ምንድን ነው ግራ ይገባትና ፍቺው ምንድን ነው? በቃ ሁነኛ ሰው ተገኝቷል። ይሄ ኪዳነ ምሕረት የሰጠችሽ ባል ነው። ይሄ ባል ያንቺ ባል ስለሆነ ልታገቢው ይገባል። እንደውም እዚህ ጋር በጣም ስቄ ምንድን ነው ያልኩት? የሐሰተኛ ነቢያት ነገር እኛ ጋር መጣ ወይ ነው ያልኩትኝ። በህልሜ አይቼሽ የሚለው ፌዝ እዚህም ጋር መጣ ወይ ነው ያልኳት። ከነዛ ሲሉ እንዴት ይሆናል አባ በፍጹም አላደርገውም ነው አሁንም ያለቻቸው። ምክንያቱም ችል ዓላማዋን ነገር ከዛ በፍጹም ይሆንሻል እንደዚህ ዘመዴ ነው ገለመሌ ምናምን አሉ። እንግዲህ ይሄ ታርጌቱ ቅድም ነግሬያቸዋለሁ። የራሳቸውን ሰው ካመጡ በኋላ በዛ ሰው አማካኝነት እዛ ቤት ውስጥ እንደፈለጉ ለመግባትና ለመውጣት እንዲመቻቸው ነው። የፈለጉትን ቆንጥረው የፈለጉትን አግኝተው የፈለጉትን አምጡ ብለው ለመኖር እንዲመቻቸው ወይም በድፍረትና ሳንደባብቅ መነጋገር አለብን። እና ኖ በፍጹም እድሜያችሁም ተመሳሳይ ነው፣ እንደዚህ ቆንጆ ነው ምናምን። ምንድነው ስራው? እዚሁ የቤተ ክርስቲያኑ ጠባቂ ነው። ገባኛለች። በፍጹም አይሆንም ትላቸዋለች። በዚህ መሃል ሌላ ልጅ እዛው አለች። አሁንም አለ አየዋለሁ አለች። ከስንት ዓመትም በኋላ ወይ ጉድ! እኛ ሰውዬ ከሞቱ በኋላ የመጀመሪያው ማለት ነው። ያንን ትብታብ የሰጧት ሰውዬ ከሞቱ በኋላ ወይ ጉድ! በቃ ተጫወቱብሽ አይደለም ምናምን። ምንድነው ተጫወቱብሽ ማለት ሲባል እሳቸው እኮ ማለት ይልና መርካቶ ተክለ ሃይማኖት አካባቢ ለእነማን ለንግድ ድርጅት የእድል ምናምን እየተባለ ምን እንደሚሰሩ ይነግራታል። ትደነግጣለች። በኋላ መጠራጠር እኔም ላይ የተደረገው ይሄ ነው ብላ ቆማ ማሰብ የጀመረችው ይሄ ልጅ ከነገራት በኋላ ነው።
ከዛ ምንም አትደናገጪ፣ ስደነግጥ አይቶኛል። ምንም እንዳደነግጪ፣ ለእሱ እኮ መፍትሄ አለ። ምንድነው መፍትሄው? እንደገና ሌሎች አዋቂዎች አሉ። እንደገና መልሶ ደግሞ እሱ እዛ ማጥ ውስጥ ሊቀጣት። የሚገርምህ ወርቅ አፈራው በተለይ የቤት ልጅ ሆነው ሴቶች ሊሆኑ በእኔ እድሜ ላሉ ያኔ በነበርኩበት 20 ምናምን ላይ ያሉ ልጆች በፍጹም እንዳይሸወዱ ነገር ነው ያለች። በተለይ ከቤት ጋር አባት ነን መነኩሴ ነን ምናምን ብለው እንደዚህ ልስራላችሁ ምናምን ለሚሉ ይሄ ስራ ምናምን ለሚሉ ሰዎች በጣም የኔን ህይወት ያበለሻሸው አሁን ሽምድምድ ቤተሰቦቼም ላይ እምነት እንዳይኖረኝ አድርጎ አሳስሮ ያስቀመጠኝ እሱ ነው ያለችው። ስንት ነገር ቦታ ላይ መድረስ የምችል ከዛ በፍጹም አላድርገውም ትላቸዋለች። አላገባም ስትላቸው እሳቸውም እንደዛው ቂም ይይዛሉ። ይሄ ልጅ በመሀል ይነግራታል። ላይ አልፈልግም ትልና እሳቸው ሲያስቸግሯት እልም ብላ ከቤተክርስቲያን ትርቃለች። ይኸውላችሁ ከቤተክርስቲያን እውነት አማኞች መድኃኒዓለምን ፈልገው ኪዳነ ምሕረትን ፈልገው የሚሄዱ የልብ አማኞችን እንዳይሄዱ የሚያደርጉት እዛ ውስጥ ያሉ ሰዎች ናቸው፣ ተሰግስገው ማለት ነው። እሷም ይሄን እንዲታወቅ ነው የፈለገችው። ይታወቃላችኋል። የበለጠ ደግሞ በእሷ በኩልም ይህን ነገር እንደገና እንድናስታውሰው ስለፈለገች ነው። ከዛ ሸሸውባቸዋለች እና ሜዳው ምንድነው በቃ ይሄ ንግስ ሲኖር እንግዲህ በዛ ግርግር ውስጥ ያው ስለማያገኟት ሊያጨናንቋት እንደማይችሉ ገብቷት በዛ መሀል በቃ ብዙ ነገሮች ተበላሽዋለች። በነገራችን ላይ በጣም ብዙ ነገሮች መዘጋጋት፣ እንደገና ደግሞ ሶስቴ ነገር ያለው ከዛ ሰው ብለየውም አስወርጃለሁ 3 ጊዜ በተለያየ ጊዜ። ያኔ ምንም የማውቀው ነገር ስለሌለ ስለ ውጭ ወንድ ጓደኛ የለኝ፣ ሴት ጓደኛ የለኝ፣ ከቤተ ክርስቲያን ወደ ቤት ምናምን። ስለዚህ ብዙም ኖሃው ስላልነበረ መከላከያ እንኳን አልጠቀምም ነበር ነው ያለችው። ከዛ በኋላ ቤተሰብ እሷ ላይ ያለው አመለካከት ቀነሰ። ስራው እየተበላሸ መጣ። ቦርሳ ውስጥ ይዛው የምትዞረው ነገር ነው በቃ የተሰራው ተሰርቷል። ከዛ በጣም ሲከነክነኝና ብዙ ነገሮች እየተበላሹ ሲመጡ አለች ያንን ክታብ አወጣሁትና በድፍረት በምላጭ ቀደድኩት። አውጥቼ ወረቀቱን ሳይዋለ አጀማመሩ ራሱ ይዘገናል፣ ግን እኔ አልናገረውም ብዙ ኮንትሮቨርሲ ስለሚያመጣና እንደዛ ብሎ ነው የሚጀምረው ስትለኝ በጣም ነው የደነገጥኩት። ሊያውም ደግሞ ቤተክርስቲያን ውስጥ ያለ አባት በዛ ቋንቋ ሲጀምር በጣም ነው የሚያስጠላው። ስለዚህ እነማን ናቸው የሚታመኑት? መነኩሴ የተባለ ሰው የሚገርም። ሁለተኛው ያኛኛው ሞተዋል ብያቸዋለሁ። ሁለተኛውና ደግሞ የኪዳነ ምሕረት እንደዚህ መታ ባህል ምናምን ያለው ደግሞ አንዳንድ ጊዜ ቁጭ ቤት ቴሌቪዥን ላይ ሳይ ትልቅ አባት ተብሎ ቴሌቪዥን ላይ ምናምን አየዋለሁ አለች። ይህ በቃ የአደባባይ እንትን ነው። ይህን ስንናገር በብዙዎች የሚገባቸው አደባባይ ላይ በጣም የተከበሩ ምናምን ይባላል። ከጀርባ ግን ሌላ እውነት ነው ያለው። ይህንም በድፍረት እነ ሶቅራጥስ መርዝ ተግተው የሞቱ ለምን? እውነት ስለተናገሩ አይደል? እዚህ ምድር ላይ እውነት አይፈለግም። እዚህ ምድር ላይ ማስመሰል ነው የሚፈለገው። ስለዚህ ይህን አባት እድሜያቸውን ገብቶ አንዳንድ ጊዜ እንግዳ አድርገው ሲያቀርቧቸው ቴሌቪዥን ላይ እመለከታለሁ አለች። እና በጣም ይገርመኛል። ላይ በሰው ነፍስ እየተጫወቱ እንደዚህ በመተት እየተጫወቱ በድግምት እየተጫወቱ ትልቅ አባት ናቸው፣ ሰውን ያስተምራሉ እየተባሉ ብዙዎች ይቀርባሉ አለች። የሚገርምህ ከዛ በኋላ ከዚህ ህይወቴ ከተመሰቃቀለ ህይወቴ ለመውጣትና የቤተሰቦቼን ክብር እንደገና ለማግኘት ያልሄድኩበት ጥግ የለም። ገዳም እሄዳለሁ አለች። አብዛኛው የሄድኩባቸው ገዳማትና እንደዚህ አይነት የእምነት ስፍራዎች ላይ የማገኛቸው ተመሳሳይ ሰዎችን ሰው ከአንድ ባህር ይቀዳል ወይ ነው ያለች። መልካም መስሎ ይቀርቡና ምን ችግር አለ ታዲያ ህይወትሽ ከተመሰቃቀለ እኮ እሱን እንትን የሚያደርግ እንትን አለ እንዲህ ድግምት አለ ጥላይ ሰና ያለ ስራዬ መፍትሄ ነው መፍትሄ ስራ ያለ የሚሉ ሰዎች ይበዛሉ፣ ወይም ደግሞ የእምነት አባት ተብዮች ይበዛሉ ነው ያለች። ከዛ በቃ ለነገር ከምችለው በላይ ህይወቴ ምስቅልቅል ወጣለች። ለዚህ መሀል በቃ ያው እንደ በፊቱም ባይሆን እሄዳለሁ ስራ ቦታ ላይ እመለሳለሁ። እሱም ፌል እያደረገ ነው። በዚህ መሀል ደግሞ ያው ምንድነው ያደቆነ ሰይጣን ሳያቀስ አይቀርም ምናምን የሚባል ተረት አለ። ከዛ ወደ ሰፈሬ ስመላለሳለች። እሷ የምትኖርበት ሰፈር አካባቢ ስፔር ፓርቶች ይበዛሉ እና አንድ ልጅ ስፔር ፓርት ያለው ልጅ ትተዋወቃለች። ሙስሊም ነው እና እዚህ ሰፈር ሆነች በቃ አንገናኝም ምናምን። አንድ ቀን አገኘኝና እንደሰለ ያው አለው እንግዲህ የስራ ጉዳይ ነው ምናምን ረና እንጠፋፋ ምናምን ተባሉ። ከዛ በኋላ እግረ መንገድ ቤቷ አቅራቢያ ስለነበረ ስታልፍ ሀይ እያለችው ታልፋል። ይዟ መኪና ቆማ አንድ ቀን ለምስፔን አታይልኝ የሚላታል። እሺ ትልና ትንሽ ነች አለች። እንዲያጎንብሽ ገባው። ስገባ ጓዳ አለው አለች። ጓዳ ላይ አንድ ሰው ሽርጥ ለብሶ ቁጭ ብሎ ሲጋራ እያጨሰ ጫት እያከማገኘው አስተዋወቀኝ። ጓደኛዬ ነው ምናምን አለኝ። እሱ ክርስቲያን ነው አለች። እዛ ውስጥ የሚቀመው ይሄኛው ልጅ ግን ሙስሊም ነው። ከዛ በኋላ ከብቸኝነቱም ለመሸሽ የገባበት ዲፕሬሽን አለ። ህይወቱ የተመሰቃቀለው ማለት ነው። እሱንም ለመርሳት ከስራ ስመለስ በቃ እነሱ ጋር ጎራ ማድረግ ጀመርኩና
ግንኙነታችን እየጠነከረ መጣለች። ከዛ በኋላ ይሄኛ ሙስሊሙ ልጅ እኔ ስመጣ መጣ የሆነ ቦታ ደርሼ እያለ ሁለታችን በፍሪደም ወይም በነፃነት አብረን ሁለታችን ብቻ እንድንሆን እንግዲህ ማጣበሱ ወይም ማቃጠሩ ነው፣ ሌላ ምንም እንትን አይደለም። እና በእሷም ቋንቋ እያቀራረባቸው ይሄዳል። ከዛ በኋላ ይሄ ልጅ እሱ ጋር ይዋል እንጂ ሌላ አንድ ክፍል ቤት ተከራይቶ ይኖራል። ይሄ ዝም ብሎ እዛ ሲቀመጥ የምታገኘው ማለት ነው። እና ለምን በነፃነት ለመጫወት እሱ ቤት አንሄድም ይባልና የተከራየው ቤት አለ። የደህና ቤተሰብ ልጅ ነው አለችኝ። በኋላ ስትነግረኝ የሚታወቅ ነው። አክቹዋሊ በዝናም ስትነግረኝ አውቄዋለሁ። ለዚህም ነው አንዳንድ ነገሮችን መጥቀስ አያስፈልግም ለነፃነት ሲባል፣ ዋናው ከታሪኩ መማር ስለሆነ የምላቸው። ቤት መሄድ ጀመርኩኝ አለች። እዛ በነፃነት በቃ ቁጭ ተብሎ እነሱ ይቀማሉ፣ እኔ አልቅምም አለች። ግን ጨዋታቸው ደስ ስለሚለኝ ከዛ ሞር እየተቀራረብን ሄደ። በሌላ አይደለም አለች። በቃ ፈራሁ። እመነኝ በሌላ አይደለም፣ ምክንያቱም ከገባሁበት ማጥ ሳልወጣ ሌላ ችግር ውስጥ መግባት አልፈለኩም አለች። አንድ ቀን እዛው እያለን ብዙ ጊዜ ለስላሳ ምናምን ያመጣሉ። የዛን ጊዜ ግን ወይን ምናምን አመጡ። ምንም አይልሽም ተብዬ ያው ስለማልቅም እሱን መቅመስ ጀመርኩኝ። እነሱ ይቅማሉ፣ ጨዋታው ደራ። ከዛ እሷ እንደምትለው ሽንት ቤት ደርሼ እስከመመጣ ድረስ ምን እንደተደረገ አላውቅም ነው። የእሷ ጥርጣሬ የሆነ ነገር ጨምረውበት ሊሆን ይችላል ነው። ከዛ መጥቼ ስጠጣ በቃ ሌላ ዓለም ውስጥ ወይም ደግሞ ሌላ ሙድ ውስጥ ገባዋለች። እናቴ እንደነገርኩ ብቻዋን ነች እዚህ። ቤተሰቦቼ ውጭ ናቸው ብያለሁ። የምኖረው ከእናቴ ጋር ነው። ከዛ እንዳትሰጋ ብዬ ደወልኩኝና ጓደኛ ቤት አድራለሁ። እንግዲህ ጓደኛ የለኝም ነው ያለችው መጀመሪያ። እና በመሀል ግን እዛው እሷ የምትሰራበት ድርጅት የምትሰራ አንድ ልጅ አለች የምትቀርባት። በቃ እሷ ጋር አድራለሁኝ ስልና ለእናቷ ነግራ እዛ ታድራለች። ስታድር ከዛኛው ልጅ ጋር ነው ያደረችው። ጠጥታለች፣ ራሷን ስታለች። መጀመሪያ እነሱም ያንን ፕሮግራም አመቻችተዋል። እንደገና ዳግም ሌላ ልጅ ይረገዛል። የሚገርመው ግን እሱ ልጅ ተወለደ። ይሄኛው ሰው እንግዲህ ከሚቅመው ከሚያጨሰው፣ አሁን እች ልጅ ምንም የምታውቀው ነገር የለም ብያችኋለሁ። እንኳን ከሚቅም ከሚያጨስና ዝም ብሎ የህይወት ዓላማ ከሌለው ሰው ጋር አይደለም። እሷ ምኞቷ ሌላ ነበረ የነገረችኝ። ግን ያው እንግዲህ በክፉ ሰዎች የተነሳ ብዙ ነገሮች ተሰነካክለዋል። ይህ ልጅ ተወልዶ እስከ 12 ዓመቱ ድረስ ልብ ብላችሁ ስሙኝ፣ እስከ 12 ዓመቱ ድረስ አልጋዋን ላይ ሽንቱን ይሸና ነበር ነው ያለችው። ብዙ ጊዜ ጥርሳቸውን የሚያንቀጫቅጩ ትምህርት ላይ ሰምታችሁ ከሆነ እነ መላከ መንክራት ሲያስተምሩ፣ እነ ቀሲስ ሄኖክ ለማርያም፣ እነ መምህር ተስፋዬ አበራ ሲያስተምሩ ሰምታችሁ ከሆነ ጥርሳቸውን የሚያንቀጫቅጩ አልጋ ላይ የሚሸኙ መንፈስ ያለባቸው ልጆች፣ አይነ ጥላ ያለባቸው የቡዳ የሰላሚ መንፈስ እንዲህ ብለው የሚያስተምሩት ነገር እና ይሄ ልጅ እኔ እንደምገምተውና እንደምጠረጠረው ያኛው ሰውዬ ወይም እሷ የወለደችለት ሰው ምን አይነት ታሪክ አለው? በጣም ትልቅ ፖዚሽን ላይ የነበረ ነው። በኋላ እሷ ሲገባት ቤተሰቦችን ማጣርታ እንዳወቀችው አባቱ የዚህ ልጅ እድል ወስደው ለሌሎች ልጆች አከፋፍለዋል። በጣም የሚገርም እኔ አደም ነው ምን አይነት ትምህርት ውስጥ እንዳለን እና ይሄ በቃ ቁጭ ብሎ ነው። ወጪው ከየት ይመጣል አልኳት። በቃ 24 ዓመት እንደዛ ቁጭ ብሎ ቅማላለች። እንዴ 24 ዓመት የመብሉን የቤት ኪራይ ምናምን ቤተሰቦቹ ያላቸው ናቸው። ሁሉ ነገር የሚያማውሉት እነሱ ናቸው። የእሱ ስራ ጠዋት ተነስቶ በቃ ቁጭ ብሎ ጫት መቃም ነው። ከእሱም ጋር ህይወት አልቀጠለም፣ ተለያዩ። ነገር ግን ልጇን ብቻዋን ማሳደግ ስለነበረባት እስከ 12 ዓመቱ ድረስ መከራ እያየ አሁን ያ ልጅ እድሜው ጨምሯል፣ አይማርም፣ ትምህርት ቤት አይሄድም። ከእሷ ጋር የአንደኛውን ወንድሟን እንግዲህ ወንድሞቿ ውጭ ናቸው ብያቸዋለሁ። አንደኛው ወንድሟ ትልቅ ቤት አለው፣ እዛ ውስጥ ነው አሁን እየኖሩ ያሉት። ልጅሽ ምን ይሰራል? ምንም እና ቤት ነው የሚውለው። አንቺ ስራ የለኝም፣ በምን ትተዳደሪያለሽ? ያው ወንድሞቼ እህቶቼ ከውጭ በሚልኩልኝ። እች ልጅ በ20 ዓመቷ 20 ምናምን ሰራተኛ ታስተዳድር የነበረች የስራ መተነሳሽነት የነበራት ብዙ ነገሮችን ማኔጅ ማድረግ የምትችል በልጅነቷ ብዙ ገንዘብ ታንቀሳቀስ የነበረች ልጅ ነች። አሁን ግን እጇን እንትን ብላ በጡረታ ደሞዝ በሉት። ይሄንን የምነግራችሁ ለምንድን ነው? ዓላማ እያላችሁ ራዕይ እያላችሁ ይሄንን ዓላማና ራዕይ ግን በመጃጃል የምታበላሹ ሰዎች አላችሁ። እምነታችሁ መስመር እያለፈ እየሄደ ስለዚህ እንደውም እሷ ምንድን ነው ያለችኝ? ብዙ ጊዜ በራሱ ፍቃድና ተነሳሽነት ወደ ጠንቋይ ቤት ከሚሄደው ይልቅ እግዚአብሔርን ብሎ ቅድስት ድንግል ማርያምን ብሎ በየዋህነት የሚሄደው ለመተትና ለድግምት የተጋለጠ ነው። በእነዚህ አባቶች የተነሳ
ስለዚህ እምነትን ጥሎ አይደለም፣ አባቶችን ጥሎ አይደለም፣ አባቶችን ምንድነው አትመኑ ማለት አይደለም። ግን ጥንቃቄ አድርጎ የምትቀርቡትን ሰው እወቁ። እንደዚህ አይነት ነገር ለምሳሌ እንደኔ ጸላይ ሰናይ ክታብ ምናምን እየተባለ ሲባል ኖ ብላችሁ ሽሹ የሚለውን ምክር ለመናገር ነው። ብዙዎች አሁን እኔ አንዳንዴ አያለው ብዙ ጊዜ በተለይ ይሄ በጣም የሀብታም ሚስቶች ናቸው ምናምን የሚባሉ ሰዎች አይታችሁ ከሆነ እያንዳንዱ ከእንደዚህ አይነት ሰዎች ጉያ አይርቅም። ከነሱ ጋር መታየትን እንደ ክብር ከነሱ ጋር እንደዚህ እንትን ማለቱ ምናምን ጥሩ ነው ማለት አባቶችን ማክበር ለአባቶች መታዘዝ ምናምን ጥሩ ነው። ግን ከምን አንፃር ከጀርባ ተንኮል ከታየ ወዲያውኑ መሸሽ ወዲያውኑ እርምጃ መውሰድ ግድ ይላል። አለበለዚያ ግን ስንት የሀብታም ሚስቶች ናቸው በመተትና በድግምት ከባሎቻቸው የተለያዩ የማንም ቆብ አጥላቂ መጫወቻ የሆኑ መቀለጃ የሆኑ የቤተሰቦቻቸውን ንብረት እንዳለ ወስደው ለነሱ የሰጡ የአደባባይ ሚስጥር ነው። ይህንን በግድ ልናውራ በእግዚአብሔር ስም እንደዚህ አይነት ቅሌት እንደዚህ አይነት ቤተሰብ ማፈራረስ አያስፈልግም። ስለዚህ እቺ ልጅ በ20 ዓመቷ ጀምሮ ዛሬ 57 ዓመቷ ነው ይሄ ህይወት እንደ ጥላ እየተከተላት ነው የኖረው። ስለዚህ ከኔ ህይወት ብዙ ሰዎች ሊማሩ ይገባል። ወርቃፈራው በተለይ በ20 እና በ21 ዓመት እድሜ ያሉ ልጆች እምነታቸው ላይ ጥብቅ ቢሆኑም ግን እያስተዋሉ አለበለዚያ ተሰነካክለው ነው የሚቀሩት። እኛ ከምናስበው በላይ በክርስቲያኖች የተሰገሰጉ ድግምተኞችና መተተኞች ስላሉ እባካችሁን ጥንቃቄ አድርጉ። አለበለዚያ የኔ ዕጣ ፈንታ ይቀርባችኋል። ይሄኔ ከአንድ ልጄ ጋር ሊያውም ደግሞ አባቱ ከጀዘበ እሱ ከጀዘበ ልጄ ጋር ኦፍኮርስ ከአባቱ ጋር አብረን አንኖርም፣ ግን አባቱም እዛ ጋር ጀዝቧል። ምን አይነት ጭንቅላት የነበረው ሰው ነው አለች። ትልቅ ፖዚሽን ላይ የነበረ ስራውን ተወ፣ ብዙ ነገሮችን ደሞዙ ቀረ፣ ምን አለ ትልቅ ድርጅት ይመራ የነበረ ሰው። ብዙዎች ከህይወት ፎር የሚወጡት በእንደዚህ አይነት ሰዎች ክፋት ነው። ስለዚህ የኔን ህይወት የሰማችሁ ጥንቃቄ አድርጉ፣ በተለይ በዛ እድሜ ውስጥ ያላችሁ የሚል መልእክት ተላልፎላችኋል። እንግዲህ ልብ ያለው ልብ ይበል የመጨረሻ መልእክቴ ነው እና እንዲህ አይነት ታሪኮች ብዙዎችን ሊያነቁ ስለሚችሉ እንደዚህ አይነት ታሪኮች ያላችሁ መልሳችሁ ለእኔ ብትነግሩኝ እንደገና ወደ እናንተ የማቀርብ ይሆናል። እንግዲህ የተከታተላችሁት ታሪክ ከላይ የነበረው ነው። ለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።